መቼም ይሁላ ሰራዊት የፔንቴ ለአንድ ወር ምን አለ 40 ቀን ብታርጓል። አሁን ሙስሊም ነው ለአንድ ወር የሚጾም ሰለማችሁ ለማወቅ ፈልግ። ሰበር ዜና ዛሬ እንግዲህ የሙሉ ወንጌል ቤተክርስቲያን እንደምታዩት እኔም እንደ ኦርቶዶክስ ጾምና ጸሎት ፈልግ። ያ አባ ሩፋኤል የሚባለው ሹፌራቸውን ጠሩት። እሷን ጠሯትና እዛ በተኔ ያሏት እሷ መጣች። ከዛ ሹፌራቸውን እዛ አብሯቸው 4 ሰዓት ተኩል ትምህርት ሚኒስቴር ህንፃ 4 ኪሎ ትምህርት ሚኒስቴር ህንፃ እንባ እያወጣ እያለቀሰ ነው የመጀመሪያ ባሏ ያጫወተኝ ማለት። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውድ ቤተሰቦቻችን ዛሬም በድጋሚ እጅግ ሰበር በሆኑ በወቅታዊ ጉዳዮች ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በጣም ብዙ ኢትዮጵያውያንን ያስቆጣ አንድ ድርጊት አለ። እውነት ለመናገርላችኋለሁ ይህን ቪዲዮ ኦልሞስት 2 ቀን ምናምን ሆኖታል ከተለቀቀ ፖስት ከተደረገና ምናልባት ዘግቼ ሊሆን ይችላል። ለማንኛውም አሳያችኋለሁ። በጣም እጅግ የሚያሳዝን ነገር ነው እያየን ያለ ነው። እንደ አንድ ኢትዮጵያዊ በጣም ያሳዝናል። ከማይጠበቅ ሰው ከማጠብቁት ሰው እንደዚህ ያለ ነገር ስታዩት እህል ነው እንግዲህ እህል በእንደዚህ ያለ መልኩ ሲደፋ ሲረጭ እኔ እንጃ ብቻ ምን ማለት እንዳለብኝ ራሱ አላውቅም። መረጃውን ማስደምጣችሁ ይሆናል። በተጨማሪ ደግሞ እንግዲህ ሰሞኑን እጅግ መነጋገሪያ በሆነችው በዘርፌ ከበደ ጉዳይ ዘመድኩ በድጋሚ ጉድ እያሰማን ይገኛል። ይህንን መረጃ አስደምጣችኋለሁኝ። እንጃ በጣም የሚገርም ነገር ነው። ማንኛውም በተጨማሪ ደግሞ በአረብ ሀገር ያላችሁ ኢትዮጵያውያን ባካችሁ የመረጃ እንደ ቁም ነገር ወስዳችሁ ስራዬ ብላችሁ እታችን ብቻዋን እየጮኸች እጅግ ከባድ ችግር ውስጥ ናትና ቪዲዮውን አሳያችኋለሁኝ። እንግዲህ ቪዲዮ እንዳያችሁት ለወገን ድራሽ ለመሆን መሞከር አለብን። ሁላችንም እንግዲህ የተለያዩ ችግሮች ይገጥሙናል። ሰው ለመሆን ስንሞክር ነው በችግራችን ላይ ደግሞ እኛም ችግር ሲገጥመን ሰው የሚደርስልንና እንግዲህ ይህን ቪዲዮ አሳያችኋለሁኝ። ቦታው ግልጽ ሆኖ አልታወቅም። ሌላ ሰው አረብ ነው ቀርጾ የለቀቃትና በአማርኛ ነው እየተናገረች የነበረው። በጣም እጅግ የሚያሳዝን ነገር አደጋ ነው የገጠማት። እውነት ለመናገርላችኋለሁኝ ተቻለ መጠን ይቺን ልጅ አፈላልጋችሁ ቦታውን አይታችሁ ምናልባት እዛ ከመቆየታችሁ አንፃር ስቴቱን አካባቢው ልታውቁ ትችላላችሁ በሚል ግምት ነው የመረጃ የማስደምጣችሁና ለወገን ደራሽ ወገን ስለሆነ ይቺን ህይወቷን ለመታደግ ሞክሩ፣ አጽናኗት ማለት እወዳለሁኝ። በጣም እጅግ የሚያሳዝን ነገር ነው የገጠማት። እውነት ለመናገርላችኋለሁኝ ቪዲዮን አሳያችኋለሁኝ። መጀመሪያ ግን ወደዛ ከመሄዳችን በፊት ኦርቶዶክሳውያን ቪዲዮ ላይክ ሼር ያደርጋችሁ ቻናላችን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እስኪ መስቀል ከሚያስበጥሰው ፓስተር እንጀምርና እያንዳንዱ መረጃዎችን ለማየት እንሞክራለን። ወደ ቪዲዮ እንዲተከታተሉ ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችን አክብሩ። በነገራችን ላይ ሴቲቱ ያደረገችው መስቀል ነው ወይ ጨሌ አሊያም ደግሞ ሌላ ባዕድ አምልኮን የሚከተል ከክርስትና ተቃራኒ የሆነ ነገር አይደለም ያደረገችው። መስቀልና ክርን ያደረገችው ይህቺ ሴት አወቀችውም አላወቀችውም ያደረገችው መስቀል የተደረገው ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል ከሚል ክርስቲያናዊ መረዳት የተነሳ ነው። እሱ ብቻ አይደለም፣ የተሰቀለው ወልድ ነው እያለች ነው። መስቀል ላይ መከራን የተቀበለ እግዚአብሔር አንድያ ልጅ ማለት ነው። ስለዚህ ይህቺ ሴት ወደድክም ጠላህም በአብ በወልድ በመንፈስ ቅዱስ ስም የምታምን ሴት ናት። እዚህ ቦታ ላይ አስባችሁትም ይሁን ሳታስቡት ካሜራ ደግናችሁ የጠላት ስራ ፈረሰ ብላችሁ ከዛ ጋር በማያያዝ አንገት ላይ የተደረገን መስቀል መበጠስና ሶሻል ሚዲያ ላይ ይህንን እንደ ጀግንነት ማባዛትና ማራባት ሚዛናዊ ከሆነ አስተሳሰብ ጉድለት የመጣ ነው ብዬ አስባለሁ። ይሄ ትክክል አይደለም። ኤፌሶን ውስጥ ወንጌል ተሰበከ። ብዙ ሰዎች የእግዚአብሔር ፍርሃት ወደቀባቸው። የኢየሱስ ክርስቶስ ስም ከበረ። በክርስቶስ ኢየሱስ ያመኑት ቀድሞ ይጠነቁሉበት የነበረውን እጅግ ብዙ የሆነ መጽሐፍ አምጥተው አቃጠሉ ይላል። አንድ ሰው
የእምነት ለውጥ ሲያደርግ ራሱ ገብቶት መረዳቱ ነው ሰው የሆነን እርምጃ እንዲወስድ ማድረግ ያለበት። ሰውየው ያ ነገር ያስፈልገኛል አያስፈልገኝም የሚለውን ነገር በእውቀት ላይ ተመስርቶ ነው መወሰን በራሱ ላይ ያለበት። በተቻለ መጠን ግን መስቀል የክርስትና የክርስቶስ ኢየሱስም የተሰቀለበት ዓላማና አርማ እንደሆነ የሚታሰብበት ክርስትና ውስጥ ያለን አማኞች በተቻለ መጠን እርስ በርስ የሚያዋጋንና የሚያቃርነንን አመፀኛ ድርጊት ባለማድረግ ለወንጌል ያለንን ክብር መግለጥ አለብን ብዬ አስባለሁና ልክ አይደለም ያደረጋችሁት። ቀረጻው እንዳለ ሆኖ ሌሎችን የሚያናድድና ሌሎችን ስለናንተ ያለው አመለካከት እንዲበላሽ የሚያደርግ እጅግ ጤናማ ያልሆነ ግንኙነትን የሚፈጠር ከጥበብ የራቀ ድርጊት ነው ያደረጋችሁት እና በተቻላችሁ መጠን ወንጌልን እንሰብካለን የምትሉ ሰዎች ካሜራ ደግናችሁ የሰውን መስቀልና ክር ባለመበጠስ እንድትተባበሩን፣ በመበጠስ አመፅን እንዳታስፋፉ፣ ልዩነትን እንዳታሰፉ ጥሪን አቀርብላችኋለሁ። ይመቻችሁ። ኦኬ እንዳያችሁት ነው። ኦርቶዶክሳውያን እንደዚህ ያሉ ነገሮችን እያያችሁ ዝም ማለት የለባቸው፣ መቃወም አለባቸው። ትክክል ያልሆነ ስነ ስርዓት ነው እያደረገ ያለው ፓስተሩ ማለት ነው። ፕሮቴስታንቶችን ብትሆኑ ልክ እንደ አቤል አቡና ለእውነት ለሃይማኖታችሁ የቆማችሁ ከሆነ መቃወም አለባቸው። እግዚአብሔር ያክብር አቤል አቡና ማለት ወዳለሁኝ። እንግዲህ ሰው በተለያየ መልኩ ሃይማኖትን ይቀይራል። የመጀመሪያው እንግዲህ ትክክለኛ ወንጌል ገብቶት ነው የሚቀይረው። እሱም ደግሞ አንድ ኦርቶዶክሳዊ የማምነው ትክክለኛ ወንጌል የሚሰበክበት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብዬ ነው የማምነው እኔ ማለት ነው። ስለዚህ ከዚህ ቤተክርስቲያን አንድ ሰው ሃይማኖቱን ለመቀየር የሚሄድበት ምክንያት እውነት ላችኋለሁ እንደ ስለ ሃይማኖቱ ትክክለኛ ስብከት እዚህ ኦርቶዶክስ ቤተክርስቲያን ላይ አይሰበክም ብሎ አምኖ ሳይሆን በተለያዩ ጥቅማ ጥቅሞች ነው የሚወጣው። ሁለተኛ ደግሞ ሲቀጥል ጾም ጸሎቱ እንግዲህ ኦርቶዶክስ በጣም ብዙ ነገሮች አሉ። የቤተክርስቲያን ቀኖናን ያው ይከብዳቸውና ሆዳቸው አምላካቸው የሆኑባቸው ሰዎች ካሉ ወደዛ ህብረት ይቀላቀላሉ ማለት ነው። ኦኬ ጋይስ እንግዲህ ይሄን ቪዲዮ እንዳያችሁት ነው። ሰሞኑ በጣም እጅግ መነጋገሪያ የሆነ ቪዲዮ ነው ከተለቀቀ ቱዴይ ነው የሚለው እንጂ በጣም ብዙዎች ራሳቸውን ሀሳብ እየሰጡበት የሚገኝ ቪዲዮ ነው። እውነት ለመናገር ያፈራለሁኝ ይህ የሀገር መከላከያ ሰራዊት ዲሲፕሊን አይደለም ብዬ ነው የማስበው። እየተደረገ ያለው ነገር እንደምታዩት ሄደን ነው እየደቁና ያለው ማለት ነው። በጣም ጅለሳብ ነው። እውነት ለመናገርላችኋለሁ ምናልባት ይህ ህግ የጥራት ሊሆን ይችላል። ቢሆንም ደግሞ እንደዚህ ያለ ውስጥ ከመግባት እነሱ ራሱ የሚጠቀሙበት ተጋግሮ እንጀራ የሚሆነውን ህዝብ እንደዚህ ማድረግ ተገቢ አይደለም። ድጋፍ ዋጋ እውነት ለመናገር ያቻለው ነው። እንደው በተቻለ መጠን እንደዚህ ያሉ ነገሮችን ስሜታዊ ሆነን ከማድረጋችን ብንጠቀም መልካም ነው ብዬ አስባለሁ። እህሉ ቢወስዱት ራሳቸው ራሱ የሚጠቀሙበትን ነገር እንደዚህ ሜዳ ላይ መርጨት እንጃ ለማለት ነው ምን ማለት እንዳለብኝ ራሱ አላውቅም። እስኪ በዚህ ጉዳይ እናንተ ራሳችሁን ሀሳብ ኮሜንት ላይ የምታስቀምጡልኝ ይሆናል። በጣም ብዙዎች እንግዲህ አስተያየት የሰጡበት ይገኛል። አንዳንድ ኮሜንቶች ለፋያችሁ መስራለች ስቶይተር ቢያልኩ መሰለኝ ኦኬ ግን እንዳያችሁት ነው በጣም ብዙዎች እንግዲህ የራሳቸውን ሀሳብ አስተያየት ኮሜንት ላይ እየጻፉ ነው የሚገኘው ማለት ነው። ማንበብ ትችላላችሁ። አብዛኞቹ እንግዲህ እየጻፉ ያለው ነገር አለ። ሆኖም ግን ያም ቢሆን ራሱ እንደዚህ አይደረግም ብዬ ማምሰው ነው። እንግዲህ ከፊታችን በጣም እጅግ አስፈሪ የሆነ ጊዜ ነው የሚቀርበንና እንደው በተቻለ መጠን እንደዚህ ያለ ዲሲፕሊን መቀነስ እንደዚህ ያለ ነገር መቆም አለበት ብዬ አስባለሁ። በጣም እጅግ ያሳዝናል ነው ትላችኋል። ለማንኛውም እግዚአብሔር ይሁን የሚባል እግዚአብሔር ይታደግ። ባኒ ሰላም ሀገራችን፣ ሰላም ለኢትዮጵያ። ሰላማችሁ ብዝት ይበልልኝ። የኔ ጥያቄ ነው። መቼም ሶሻል ሚዲያ ላይ ብዙ ጊዜ እንተዋወቃለን ቤተሰብ።
በፕሮቴስታንት ጾም በአደባባይ አይታወጅም። በጌታና በአንተ መካከል በአንቺ መካከል ያለውን ነገር አዋጅ አታውጅም ብለው ሽንጣቸውን ይዘው ሲከራከሩን የነበሩ ወንጌላውያን፣ ሐዋርያት፣ ነቢያት፣ ዘንጥ በክርስቶሶች በአደባባይ ሙሉ ወንጌል ቤተ ክርስቲያን ለአንድ ወር ጾምና ጸሎት አወጀች የሚባለውን ሲሰማ ወይም ሲሰሙ እውነት ሐሳቡን ይቀበሉታል ወይስ ሙሉ ወንጌል አታቅም፣ ሙሉ ወንጌል የሚያስተምሩ አገልጋዮች ዋጋ የላቸውም፣ እኛ መጽሐፉ በሚለው ነው የምንሄደው ትላላችሁ? ምክንያቱም ኦርቶዶክስን ስትወቅሷት ነበረ። በአደባባይ የምትጾመው በአደባባይ የምታውጀው እያለ ኤርሚያስ አይተንፍሱ ወይም ቀለመወርቅ አይተንፍሱ፣ እነ ፓስተር ትዝታው፣ እነ ሌሎችም መጨመር እንችላለን። እነ ኤፍሬም ባለ ጊዜ ባለዋቴ ምናምን ይመጡና እንደዛ አይነት ሳክ ሲሰክሱን ነበር። እስቲ ይችን ነገር ቀስ እያላችሁ ተነጋግሩባት። አው ጾም ታውጇል በጴንጤ እና ምን እንደምትሉ መስማት እንፈልጋለን። ስለዚህ ልቦና ይስጣችሁ። መጽሐፍ ቅዱስ ብፌ አይደለም፣ ቅርጫ አይደለም። የምትፈልገውን እየመረጥክ ከዛም ከዚህም ከዚህ የምታደርገው ሳይሆን ሙሉን መጽሐፍ ቅዱስ ብሉይ ኪዳኑንም አዲስ ኪዳኑንም ለኛ የተሰጠን ስጦታ ነው ከእግዚአብሔር አምላክ። ስለዚህ እንደዚህ አይነት ቁማር ቀርቶ ሙሉን ሐሳብ ተቀብሎ በእግዚአብሔር መንገድ መመላለሱ መልካም ነው ብዬ አስባለሁ። ዛሬ ሉተራውያን አብይ ጾማቸውን የሚጀምሩበት ቀን ነው። እንኳን አደረሳችሁ ለማለት ያህል ነው። ዛሬ ፌብራሪ 18 እስከ ኤፕሪል 1 ድረስ እንግዲህ ከ67 ነው ከ66 ከጴንጤ ሃይማኖቶች ውስጥ አንደኛው ሉተራውያን እኔም እንደ ኦርቶዶክስ ጾምና ጸሎት እፈልጋለሁ። ጾምና ጸሎት ያስፈልገኛል። እግዚአብሔርን የምታረቅበት እግዚአብሔርን የማገኝበት መንገድ አንደኛው ጾም ጸሎት ስለሆነ እሱም ያስፈልገኛል አለ። እሱ ብቻ እኮ አይደለም፣ ገና መሰዊያ ሁሉ ያስፈልገኛል። ባዶ አዳራሽ አድርጌ ማንም የጭፈራ ስሜቱን እንደገና ደግሞ እየዘለለ የሚያንቦራጭቅበት ቤት አይደለም። መንፈሳዊ ማምለኪያ ቦታ ነው። ስለዚህ ስርዓት ሊኖረን ስለሚገባ መሰዊያው ራሱ ሊቀመጥልን ይገባል እያሉ ሌሎቻችሁስ? ፕሮች እንግዲህ ጉዳቸውን የፈላው እንደሰማችሁት የ30 ቀን ጾም አዋጅ ታውጇል። ጾሙ እንግዲህ እኔ በጣም ግርም ላይ ማን ነው ይሄን ጾም እንግዲህ እኛ ስንጾም መጽሐፍ ቅዱሳዊ መሰረት አድርገን ነው የምንጾመው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም እንደመሆኑ መጠን አሁን እኛ መጽሐፍ ቅዱሳዊ መሰረት አድርገን ይሄን ጾም እንጾመዋለን። እናንተ አሁን እንግዲህ ፓስተር ነው ያዘዛችሁ፣ መጽሐፍ ቅዱስ አማኝ ነን ወንጌላውያን ነን ትላላችሁ። ለምንድን ነው መጽሐፍ ቅዱሳዊ መሰረት አድርጋችሁ የማትጾሙት? ለዚህ ነው በጣም ብዙዎች ከኦርቶዶክስ ተዋሕዶ ቤተክርስቲያን ጥርግ ብለው የወጡት ወዳቸው አምላካቸው የሆነባቸው። እንግዲህ በጾም ወቅት የተለያዩ ነገሮች ይደረጋሉ። ሩካቤ ሥጋ ይፈጸም ምግብ እንደምታዩት። ስለዚህ እነኚህ ነገሮች በጣም ስለሚከብዷቸው እንደው እውነት እዚህ እያለ እያወቁ ራሱ እንደዚህ ያለ ነገር ተሸንፈው ይሄዳሉና ብቻ ልቦና ይስጣችሁ። አዎ እውነት መገለጡ መልካም ነው። አሁን ደግሞ የበለጠ ደግሞ አውቃችሁ ጥቅለል ብላችሁ ወደዚህ ህብረት፣ ወደዚህ ብርሃን፣ ወደ ኦርቶዶክስ ትክክለኛ ወደ ቅድስት ቤተክርስቲያን እንድትመለሱ ሙሉ ስነ ስርዓቷን ደግሞ እንድትቀበሉ እንጋብዛችኋለን ማለት ወዳለሁኝ። አሁን ወስዳችሁ ወደ አረቧ ልጅ እንሂድ። ايش مشكلة؟ ኦኬ ጋይስ እንዳያችሁት ነው። እኔ በተለይ እዚህ ቦታ ያሉ እህት ወንድሞቼ ውድ ኢትዮጵያውያን በጣም ነው እጅግ የሚያሳዝኑኝ። እውነት ላችኋለሁና ስደት አይኑ ጥፋ። እንደዚህ ከሆነ እውነት ለመናገር ላችኋለሁ። እንግዲህ እቺ አረብ ሀገር ነው ያለችው። ቪዲዮውን ቀርጾ ፖስት ያደረገው አንድ አረብ ነው። በጣም ያሳዝናል። እናቴን ገደላት ነው የምትለው። በምን አይነት ነገር እንደሞተች አይታወቅም። ለማንኛውም የእናቷ መርዶ ሰምታ ነው እንደዚህ በጠራራ ፀሐይ ላይ እየሮጠች አለችው። ከባድ ነው። አያድርስብን ነው። እናት አስባችሁታል አይደለ? ያልፍልኛል ብላ ወጣ እናቴን እረዳለሁ ብላ የወጣች ሴት እናቷ እንደዚህ ያለ መንገድ ስታጣት እንዴት አታለቅስም? እንዴት አያስነባም? እና ምን ላችሁ ፈልጌ የመሰላችሁ ይሄን ቪዲዮ እየመጣሁት አካባቢውን አይታችሁታል። በተቻለ መጠን
አረብ ነው የቀረጸው ቪዲዮን ሀበሻ ቢሆን ጠጋ ብሎ ጎን ሆኖ ያጽናናታል ብዬ አስባለሁና ስለዚህ እንደው ውድ ኢትዮጵያውያን እንደው ለሰው ደራሽ ሰው ነን እኛው ነንና አካባቢውን አይታችሁት በተቻለ መጠን ምስሏንም በደንብ እንዳያችኋት ነው ያፈላልጋችሁ እቺ ልጅ ብታጽናናት መልካም ነው ብዬ አስባለሁ። ምን አይነት አደጋ እንደደረሰባት አይታወቅም እንግዲህ ስለዚህ የራሷንም ህይወት መታደግ አለብን ብዬ አስባለሁ እንደ አንድ ኢትዮጵያዊና በጣም እጅግ ከባድ ሁኔታ ነው ያለችው። ብቻ እግዚአብሔር ይሁንሽ፣ እግዚአብሔር ነፍስ ይማር። ምን ይባላል? ኢትዮጵያ ቤተክርስቲያን ዘርፌን የተቀበላት የለም። ስህተት ተሰርቷል። የተሰራው ስህተት ደግሞ ስህተቱን የሰሩ ሰዎች እሷ ይሄን መናገር አልፈለገችም። ይሄ እኔ ደግሞ ነጭነጯን ስለምናገር ዘርፌ ስትመጣ የተቀበሉበት መንገድ ነው ትክክል ያለው ነው። ዘርፌ ስትመጣ የተቀበሉበት መንገድ ትክክል አይደለም። ይሄን ያደረጉት ደግሞ ህሊናቸው ይወቅሳቸዋል። አገልጋዮቹ ሰባኪያኑ ህሊናቸው ይወቅሳቸዋል። እሷም ይሁነኝ ብላ አንድ ጥብኛ የሆነች መቀመጫ አለቻት። እሷን ውጥርጥር እያደረገች ከዚህ በላይ ቀጭን ልብስ ከዚህ በላይ ያ መቀመጫዋን አጉልቶ የሚያሳይ ያደረገች መነኮሳቱ ፊት፣ አገልጋዩ ፊት፣ ካህናቱ ፊት አጭር ሚኒስከርት ነጠላ እያደረገች ፍርድስ እያለች ፈተና ሆናባቸው ቤተክርስቲያንን አውካለች። ይህን ማለፍ ያቃታቸው ደግሞ አገልጋይንን የሚሉ ተልከስክሰዋል። በዚህ ምክንያት ተንቀዋል። ሃይማኖት ይሄ ነው ወይ ብላ ዘርፌን አትናገርም። እሷ ኢየሱስ ነካኝ፣ ደረቴን፣ ወገቤን፣ ኮንፈረንሳሚን ግንባሬ ላይ ዳሰሰኝ ነው የምትለው አይደለም። ዘርፌን የተቀበሉበት መንገድ ትክክል አይደለም። ይህን ያደረጉ ሰዎች ዛሬ ቤተክርስቲያኒቷ በመምሪያ ኃላፊነት፣ በስብከተ ወንጌል ኃላፊነት፣ በምን ኃላፊነት የተቀመጡ ናቸው። ዓለም ላይ ጠግባው ዓለም ላይ ብላው ያቃታትን እርኩሰት ቤተ መቅደስ ውስጥ ጠንስሰው የተቀበሏት የደሃ እንኳን የከበረ ነው የግልሙትና አስተሳሰብ ያላቸው ሳይጠሩ የመጡ አገልጋዮች አግኝተዋታል። እና ወደ ገዳም ከመውሰድ ወደ ምን ከመውሰድ ወደ በየቤርጎ በመውሰድ የርኩሰት ካባን አላብሰዋታል። ይሄ ይቅር የማይባል ነው። እውነት ነው መነጋገር ያለብን። ዘርፌ በቤተ ክርስቲያን ውስጥ መታ ለቤተ ክርስቲያን ያደረገችው ነገር ምንድን ነው የተባለ እንደሆነ ክህነት ያላቸውን ሰዎች እየመረጠች እያገባች ከክህነታቸው ማሻር። ይሄ ነበረ ስራዋ። ዘርፌን የተጫናት አጋንንት ኢትዮጵያም ውስጥ አሜሪካንም ውስጥ ሄዶ ክህነት ያላቸውን ወንድሞች ዲያቆናትን እነሱም ደግሞ ድምፃዊ ያገኘን ብለው ቁጥር አንዷ ካሴት 90,000 ተሽጧል፣ 100,000 200,000 ተሽጧል። አሁን ቁጥር ሁለትን ደግሞ እኔን ስታገባ 500,000 ይሸጣል። ከዛ የትም ስትጠራ አብሬያት እሄዳለሁ እያለ ሂሳብ እየሰራ ዘው ብሎ ይገባል። አሁን የጋምቤላ የደቡብ ሱዳኑ አባ ሩፋኤል የሚባለው ሹፌራቸውን ጠሩት። እሷን ጠሯትና እዛ በተነይ ዘርፍ ያሏት እሷ መጣች። ከዛ ሹፌራቸውን እዛ አብሯቸው የሚሰራ ልጅ አለ ወንድማችን ቤተ ክህነት ነው አሁን የሚሰራው ዲያቆን ነው። አመጡ እቺ ልጅ እንዳታመልጥ እናቴ ሂሳቡን ሰሩ። ይሄ ካሴት በ10 ብር ቢሸጥ ሲዲው በ20 ብር ቢሸጥ ስንት ነው? ይሄና እንደዚህ ኦኬ በቃ አንተም አለፈልህ እኔ ይሄን አለ። እሺ ነይ ዘርፍ በቃ ቃል ግቢ እዚህ መጽሐፍ ቅዱስ መጣ ምናምን በቁርባን እኔ ባሏ ከምሽቱ 2 ሰዓት ተኩል የጀመረ እስከ ምሽቱ 4 ሰዓት ተኩል ትምህርት ሚኒስቴር ህንጻ 4 ኪሎ ትምህርት ሚኒስቴር ህንጻ እንባ እያወጣ እያለቀሰ ነው የመጀመሪያ ባሏ ያጫወተኝ ማለት ነው። አረ ጴንጤ ሆነችብኝ ምን ላድርግ? ጳጳሱ እንትና ተክልዬን ያጋባኝ እኔ እንዴት ላድርገው? እኔ አላቅልህም። ዛንተ ስትል እነ በጋሻው ደግሞ እነ ትዝታው እዚህ ይሰራሉ። ማንን ያገባሽው ከሌል አረባ ንኪው ስንት አለ አንቺ የሚጠብቅሽ ከዚህ ከዲያቆን ጋር ትጨማለቂያለሽ። እንዲህ ክህነቱ እንደዚህ ብላ የራሱ ገደል ይግባ። ምን ያገባሽ አንቺ? አለቀ። የመጀመሪያ ባሏን ፈታች። አሁን ይሄን ኢንተርቪው ላይ አላነሳችም፣ ኢንተርቪው ላይ አላመጣችም። ዘርፌ ለምን አይና ለምን ክህነቱን ያጎደፍሽ ከአቡነ ሩፋኤል ጋር ሆነሽ ትክክል አይደለም። ብቻ ሆነ ሂሳብ ሰሩባት፣ ዘርፌን ሂሳብ ሰሩባት። እነ ዶክተር አንዱ ዓለም
አሜሪካ በቃ እሷ ካልመጣች አሉ። የአሜሪካው ሲኖዶስ ደግሞ ያኔ ራሱን ማስተዋወቅ ይፈልግ ነበር። አዲስ ክለብ ስለሆነ ራሱን ፕሮሞት ማድረግ ራሱን መሸጥ ይፈልጋል። እና ያ ክለብ ደግሞ ራሱን መሸጥ የሚፈልገው በታዋቂ ተጫዋቾች ነው። ልክ እንደ ሪያል ማድሪድ፣ እንደ አርሴናል፣ እንደ ማንቸስተር በገበያው ላይ ማን ነው የጎላው የሚለው ትዝታው የሚባል አዝማሪ፣ ዘርፌ የምትባል አዝማሪ፣ በጋሻው የሚባል ቲክቶከር እነዚህ ናቸውና የሚገኑት። እነዚህን እናምጣቸው። የብሉያት የሐዲሳት መጻሕፍት ሊቅ አያስፈልጉም። ስለዚህ የሰንበት ትምህርት ቤቶች አያስፈልጉም። እነዚህን አምጥተን ገበያ ላይ ብናውላቸው ቤተክርስቲያኖቻችን ላይ ዘርፌን ብሎ ይመጣል። ይሄ አዝማሪው ክለብ ናይት ክለብ የሚያደምቀው ነው ይመጣል። ቤተክርስቲያናችን ይሞላል። ልክ ቤተክርስቲያን ሲመጣ እኛ ደግሞ ሙዳየ ምጽዋታችንን ጥላችንን ዘርግተን እንግዲህ ዘርፌን አምጥተን አምጡ ምናምን ብለን እናረጋለን ብለው እነ ዶክተር አንዱዓለም ዳላስ ወሰዷት። ዳላስ አሜሪካ። አዝማሪዋ ባንዴ አለች። በቃ የኢትዮጵያ ቤተክርስቲያንን ተጠግታ የኢትዮጵያ ቤተክርስቲያን አንቀባረረቻት። እዛ አሜሪካ ምናምን ደግሞ ስትሄድ እዚህ ለመቅረት ምን ለማለት እንያዛት አሉና ዶክተር ገብርኤል የሚባል ዲያቆን ያንን ዲያቆን እዛ ጳጳስ አጋብቷታል። እዚህ ደግሞ እነሱ ይሄንን ከኛ እንዳታመልጥ የኛን ልጅ እንዳርላት አሉና ዲያቆኑን አመጡና እንካ ግባት። ይቺ በየሄደችበት የምታገባ በየሄደችበት ስትቅም አጋንንቱ ሳይወጣላት አገልግሎት ላይ አወጧት፣ አውደ ምሕረት ላይ አወጧት። እዛ ጻድቃኔም ብቻዋን ጫካ ስትል እንጂ ካህናት አላገኟትም፣ መነኮሳት አላገኟትም፣ ዲያቆናት አላገኟትም። ይሄ ጭፈራ ቤቱ፣ የናይት ክለቡ፣ ይሄ ዝሙቱ፣ ይሄ እርኩሰቱ፣ ይሄ መዳራቱ፣ ይሄ ሺሻው፣ ይሄ ምኑ ሳይወጣላት ድምፅ ብቻ ስላላት። አሁንም እኮ ችግሩ ይሄ ነው። የቤተ ክርስቲያን ትልቁ ፈተና ህይወት አይደለም የሚታየው፣ መልክ ነው የሚታየው። ህይወት አይደለም የሚታየው፣ ድምፅ ነው የሚታየው። ህይወት አይደለም የሚታየው፣ ገንዘብ ነው የሚታየው። ህይወት አይደለም የሚታየው፣ የቤተሰብ የባንክ አካውንት ነው የሚታየው። ስለዚህ ጤዛ ነው። ዛሬ ይታያል፣ ነገ ይፈርሳል። ንቅንቅ ብለህ 20-30 ዓመት እያገለገልክ ለመቆየት በጽናት ለማለፍ እነዚህ ክራይቴሪያዎች ላይኖሩ መኖር የለባቸው። መጀመሪያ አንድ አገልጋይ ጎል ሴቲንግ ትሉታላችሁ። የሱራፌል እኮ እንግሊዝኛ እያለማመደ ምንም ትቀርጻላችሁ አይደል? አላማችሁን ትቀርጻላችሁ። እዚህ ለመድረስ ነው ብላችሁ ነው የምትሄዱት። እዛ ለመድረስ ስትሄዱ መንገዱ ሩቅ ነው። እዛ መንገድ ላይ ስትሄዱ በዚህ ጠላፊ አለ፣ በዚህ መውደቅ አለ፣ መራብ አለ፣ መጠማት አለ፣ ምናምን አለ። ያንን ሁሉ አልፈህ የፈለግከው ቦታ ነው መድረስ የምትችለው። አሁን እኮ ያመጧቸዋል። ፈተና የለ፣ ማለፊያ የለ፣ ምን የለ። ዘጭ አድርገው በሊፍት አምጥተው እዛ ጋር ያስቀምጧቸዋል። ከዚህ እዛ እንዴት እንደደረሱ አያውቁም። ጭምልቅልቅ ይላሉ ማለት ነው።